በዚህ ሳምንት በደሴ ኮምቦልቻ መንገድ ላይ የተከሰተውን አስከፊ ትራፊክ አደጋ 31 ሰዎችን ህይወት ቀጥፎ መላውን ሀገር በጥልቅ ሀዘን አስገብቷል። ከአደጋው ጀርባ ግን እያንዳንዱ ሰው የራሱ ህይወት ተስፋና ያልተጠናቀቀ ህልም እንደነበረው ይታወቃል። ይሁን እንጂ ከአደጋውና ከሟቾች ቁጥር በስተጀርባ እያንዳንዱ ሰው የራሱ የሆነ እጅግ ልብ የሚሰብር ትህትና የተሞላበትና ያልተሰማ ጥልቅ ታሪክ አለው። ከነዚህ መካከል በማህበራዊ ሚዲያ ላይ በስፋት እየተዘዋወረ የሚገኘውና የአንዲትን ወጣት ረግፎ የቀረ ታላቅ ተስፋ የሚተርከው መርዶ የብዙዎችን ልብ የነካና ማልቀስ እስኪያንሳቸው ድረስ ያስቆጨ ክስተት ሆኗል። ይህች ወጣት ልጅ ለቤተሰቦቿ የተሻለ ህይወትን ለመፍጠርና የኑሮ ሸክማቸውን ለማቃለል በማሰብ ወደ አረብ ሀገር ሄዳ በቤት ሰራተኛነት ለመቀጠር ቪዛዋንና የጉዞ ትኬቷን ቆርጣ ጨርሳ ነበር። ለወላጅ እናቷና አባቷ የመጨረሻ ስንብት አርጋ የተሻለ ነገን አልማ ወደ አዲስ አበባ በመጓዝ ላይ ሳለች ነው በዚህ አስከፊ አደጋ ህይወቷ ሊቀጠፍ የቻለው። በማህበራዊ ሚዲያ ላይ የቅርብ ወዳጆቿ ነገ ባህር ማዶ ያቀደች ነፍስ ዛሬ ላይ ሀገር ላይ ቀረች በማለት በከባድ እንባ የገለጿት ሲሆን ልጄ ሄዳ ህይወቴን ትቀይርልኛለች ብሎ ተስፋ አድርጎ ለሚቃትተው አባቷና ለወላጅ እናቷ የሚሆን የመጽናናት ቃል ማግኘት እጅግ ከባድ ሆኗል። ይህ አሳዛኝ ክስተት በደረቅ ቁጥር ደረጃ 31 ተብሎ ቢገለጽም በውስጡ ግን እንደዚህ ታዳጊ ወጣት ያሉ በመቶዎች የሚቆጠሩ የቤተሰብ ተስፋዎች፣ ህልሞችና እቅዶች አብሮ የረገፉበት ታላቅ ሀዘን ነው። እያንዳንዱ የአደጋው ሰለባ በስተጀርባ እንዲህ አይነት ልብ የሚነካ የህይወት ውጣ ውረድና ትህትና የተሞላበት ታሪክን ይዟል። ለዚህች ወጣት ታዳጊና በአደጋው ህይወታቸውን ላጡ ወገኖቻችን በሙሉ ፈጣሪ ነፍሳቸውን በሰላም እንዲያሳርፍ እየተመኘን በከባድ ድንጋጤ ውስጥ ለሚገኙ ቤተሰቦቻቸው፣ ወዳጆቻቸው በሙሉ ከልብ መጽናናትን እንመኛለን። በደረቅ ቁጥር 31 ሰዎች ቢባልም በእውነት ግን ብዙ ቤተሰቦች ተስፋና ህልም በአንድ ጊዜ የተቋረጠበት አሳዛኝ ክስተት ነው። ፈጣሪ ለሟቾች ነፍሳቸውን በሰላም ያሳርፍ፣ ለቤተሰቦቻቸው መጽናናትን ይስጥ።